በ1914 ላይ ሰር ኤርነስት ሻክልተን የሚባል እንግሊዛዊ አንታርክቲካን አቋርጣለሁ ብሎ ተነሳ እና ግን እንትኑ መርከቡ ለማቋረጥ ሲሞክር በበረዶ አንታርክቲካ እንደምታውቁት በጣም በበረዶ ግግር ያለበት እንትን ነው ተያዘ ትራፕድ ሆነ ከዛ በክራሽድ ሆነ በበረዶ እና በጣም ማይመች በረዶ ብቻ ባለበት አካባቢ መርከባቸው እንትን ሆነ ማለት ነው ለመቆየት ተገደዱ 27 ከሱ ጋር ጨምሮ 28 ሰዎች ነበሩ ለሁለት አመት በዛ በማይቻል ሁኔታ ሰርቫይቭ አድርገው በበረዶ በውሃው በድንጋዩ ቆይተው እንደምንም ብለው ሰርቫይቭ አድርገው መጨረሻ ላይ ከሁለት አመት በኋላ ወደ ሀገራቸው በአንድ ሰው ሳይሞት ተመለሱ አንታርክቲካን ያኔ ያቋርጣሉ ማለት 1914 ላይ ኢምፖሲብል ነው ከዛ ደግሞ እንትኑ መርከቧ ሰምጣ ክራሽድ ሆና አጠገብ ያለው ድንጋይ ውሃና በረዶ ብቻ ሆኖ 28 ሰዎች ለሁለት አመት ያክል ማያውቁት ሀገር ምናምን ተጠርተህ እንትን የለ ሞባይል የለ ምን የለ ኢንተርኔት የለ እንዳሁኑ እና አንድ ሰው ሳይሞት ሰርቫይቭ አድርገው መመለስ ይችላሉ እና የሰው ልጅ ተአምር ነው ሲፈልግ ዲተርሚንድ ከሆነ አልሞትም ብሎ አይደለም አገኒስት ኦል ኦድስ አውል ሰርቫይቭ ወደ ልጆቼ ወደ ባለቤቴ ወደ ሀገሬ ወደ ቀዬ እመለሳለሁ ብሎ እንደዚህ ቆርጦ ከተነሳ ሞትን ድል ነስቶ በሞት ፊት በበረዶ ፊት በውሃ ፊት በጨካኝ በረዶና ውሃ ፊት በድንጋይ ፊት በተራራ ፊት ሰርቫይቭ አድርጎ ከአንድ ወር ከሁለት ወር በኋላ ሳይሆን ከሁለት አመት በኋላ አንድም ሰው ሳይሞት 28 ሰዎች በህይወት ወደ ሀገራቸው መመለስ ይችላሉ ማለት ነው እና መርከባቸው ክራሽ ሆናለች እና በበረዶ ግግር ላይ ነው የቆዩት በትንሽዬ ላይፍ ቦት እቺ የአደጋ ጊዜ እንትን ትንሽዬ ታንኳ እንትን ምንድነው ቦት 1300 ኪሎ ሜትር በጣም ደንጀረስ ሆስታይል በሚባል አደገኛ ኖርሲ የአትላንቲክ አንታርክቲክ የሚባል እንትን አልፎ በትንሽንን እና ይሄ ሳውዝ ጆርጂያ አይላንድ የሚባሉት በጣም ከባድ ተራሮች አቋርጦ ይሄ ያለ ካርታ ያለ ምናምን ወደ አገሩ ተመልሶ ከዛ እነዛን ሰዎች አዳናቸው እና አስገራሚ ነው ይሁን በቃ የሰው ልጅ ቆርጦ ከተነሳ ዊል ፓወር አለው አንብሬከብል የሆነ ማንንም በጣም በማይቻል ሁኔታ መሪ ሆኖ አስተባብሮ ተከታዮቹን አድነህ አንተም ድነህ እንትን ማለት ይችላል እና ቆርጠህ ከተነሳ ጣፍንታህ መቀየር ይችላል ጣፍንታቸው እነዚህ ሰዎች ሞት ብቻ ነው የነበረው አልሞትንም ድል መልሳት ይችላል ሶ የሻክልተን ጉዞ ስናየው አጌንስት ኦል ኦድስ በፈለገ አስቸጋሪ ሁኔታ ውስጥ ብትሆን ቆርጠህ ከተነሳ ጣፍንታህን መቀየር ትችላለህ ነገሮች መቀየር ትችላለህ እያንዳንዱ ሰው ተአምር የመስራት አቅም አለው ዊል ፓወር አለው ዊል ቱ ፓወር አለው አንዶቻችን አንጠቀምበትም ሌሎች አንዳንዶቻችን እንጠቀምበታለን ዊል ፓወር የሁሉም ሰው ተአምር የመስራት አቅም የሁሉም ሰው እምቅ አቅም ነው ልዩነቱ ይሄን ተግባር ላይ መዋል ዲተርሚኔሽን ነው ቁርጠኝነት ነው ልዩነቱ እንጂ ሁላችንም ኢኔት የሆነ ዊል ፓወር አለን የሰው ልጅ ዊሊያም ኤርነስት የእንግሊዝኛ ግጥም ትወዳላችሁ እኔ ስለምወድ ሞቲቬት ያደርገኛል እና ዊሊያም ኤርነስት out of the night that covers me
black as a pit from the pole to pole. I thank whatever gods may be for my unconquerable soul. In the field of clutch of circumstances, I have not winced nor cried aloud. Beyond this place of wrath and tears looms but the horror of the shade, and yet the menace of the years finds and shall find me unafraid. It matters not how straight the gate, how charged with punishment the scroll. I am the master of my fate. I am the captain of my soul. Why? I am the master of my fate. I am the captain of my soul. እና አንድ ሰው የጣፈንታው አለቃ የመንፈሱ የመደረሻው ሾፋሪ ካፒቴን መሆን ይችላል። ጋዜጠኝነት ከፍተኛ ዊል ፓወር የሚጠይቅ ነገር ነው። እውነትን አነፍንፎ መፈለግ እንደዛ አይነት ከረጀስ ነው ይጠይቃል። ኤክሰለንስ ኢን ፐርፎርማንስ፣ ኤክሰለንስ ኢን ፕሮፌሽናሊዝም በዛ ሌቨል ኮሚትመንት ይጠይቃል። የሙያ ፍቅር፣ ራስን መውደድ፣ ለራስ ክብር መስጠት ይጠይቃል። በስራችሁ እግሊት የጻፈችው ነው፣ እግሊት የሰራችው ነው፣ እግሌ የግሌ ብዕር አለበት የሚባል ላንድማርክ በጣም ሞቲቬቲንግ፣ በጣም ፐርሱዌዲንግ፣ ፒርስ የሚያደርግ አእምሮን ጥልቆ የሚገባ ኳሊቲ ያለው ስራ። ይሄ የሚሰራው ከሁሉ በላይ ለማንም ሳይሆን ለራስ ነው። ለራስ የተሰጠ ክብርና ዋጋ ነው። እኔ ዝም ብዬ አይደለሁም፣ ተወለደች ኖረች ሞተች የሚባል ሰው አይደለሁም። እኔ ዝም ብሎ ኖርማል ኃላፊ ሆነ መራ ከዛ ሄድ የሚባል ሰው አይደለሁም። የነካሁት ነገር ሁሉ መዳቡን ድንጋዩን ስነካው ወርቅ ይሆናል ብሎ ማመን፣ በዛ ሌቨል ራስን ለራስ ክብር መስጠት፣ በዛ ሌቨል ለማህበረሰብ፣ ለአገር፣ ለትውልድ ዋጋ መስጠት፣ በዛ ሌቨል ስለነገው ስለመጻዩ ኢትዮጵያ ስለመጻዩ ትውልድ ስለመጪው ትውልድ መጨነቅና መጠበብ ያስፈልጋል ማለት ነው። እንደዛ ሲሆን የምንሰራው ስራ ሁሉ ኳሊቲ ይኖረዋል። ዝም ብሎ ራንደም አይሆንም። ማንዴላ ምን ብሏል መስላችሁ? I'm fundamentally an optimist. Part of being optimistic is keeping one's head pointed towards the sun, one's feet moving forward ይላል ማንዴላ። የብዙ ነገር ምሳሌ የሆነ ሰው ነው። አፍሪካ ሊደርሺፕ ኤክሰለንስ አካዳሚ ሊድ ላይክ ማንዴላ ኢንስቲትዩት የሚባል እንትን በቅርቡ ተፈራርመን ነበርና ሂዝ ግራንድ ዳውተር የልጅ ልጁ መታ ነበር እኛ ጋር ፕሮፌሰር ነች እና ብዙ አንድ ቀን ሙሉ የማውራት እድል ነበረኝ ስለ ፕሬዚደንት ማንዴላ ታሪክ ምናምን። ኢንክሬዲብል እንትን ነው፣ ኢምፕሬሲቭ ሰው ነው። በእንትኑ ብዙ ኳሊቲ ያለው ሰው ነው። ኢምፕሬሲቭ ሂውመን ቢንግ ነው እና አንድ ሰው እስር ቤት ሆኖ 27 ዓመት የሆነ አይላንድ ላይ ሮቢን አይላንድ የሚባል ተጥሎ ከዓለም ከተስፋና ከህዝብ ከምታገለለት ህዝብ ተነጥለህ ተወስደህ እና ያን ያደረገህ መሪዎች ምናምን ልክ ከእስር ቤት እንደወጣህ ተመልሰህ ያን ሀገር መብራት እድል እንዳገኘህ ምህረት ሰጥተህ ምናምን በጣም አስገራሚ ሰው ነው። እና ምን ብለዋል? ሁሌ እኔ ተስፈኛ ነኝ፣ ኦፕቲሚስት ነኝ፣ ሁልጊዜ ቀና ማስብ ነኝ፣ ሁልጊዜ ፊቴን ጭንቅላቴን ፀሐይ ወደ ወጣችበት ነው የማደርገው፣ እግሬን ሁልጊዜ ወደፊት ነው የማራምደው፣ ወደ ኋላ አይደለም ይላል። እና የሰው ልጅ ተስፈኛ ሊሆን ይገባል። ላይፍ ብዙ ቻሌንጅ አለው። ጋዜጠኛ ሆኖ መስራት ቀላል አይደለም። ኑሮ ውድነት አለ፣ ምን አለ።
ያፈጠጠ ያገጠጠ ድህነት አለብን። አገንስት ኦል ኦድስ ነው የምንሰራው። ብዙ ችግር አለ ማህበረሰባችን ውስጥ፣ ግን ደግሞ ተስፋ አለን። ይሄ ትውልድ ብዙ ነገር ሊቀይር ይችላል። ይሄ ትውልድ ሻማ ሆኖ ቀልጦ የራሱን ጥቅም ወጊድ ወዲያ ብሎ አሽቀንጥሮ ጥሎ ስለ ነገው ትውልድ ኖሮ ትልቅ ስራ መስራት ይችላል። ይሄ ትውልድ እንደዛ ሲያደርግ ለራሱ ደንታ ቢስ ሆኖ የራሱን ጥቅም ወግዲ ወዲያ ብሎ አይደለም። ግን ከሁሉ ጥቅም የትኛው ይሻላል? አሻራ አይደለም ወይ? ሞትን ድል መንሳት አይደለም ወይ? መጣ ሄደ ብሎ የሚረሳ ተራ መነኛ ሰው ከመሆኑ ወጥቶ የትውልድን የአገርን እጣ ፈንታ የቀየረ ትውልድ መሆን አይበልጥም ወይ ከሁሉ ነገር? ሌላው ጤዛ አይደለም ወይ? አራፊና ተረሻ አይደለም ወይ? ጋዜጠኝነት ሚዲያ ሁሉን ነገር መቀየር የሚችል የተለየ ነገር ነው። ልማትን ማምጣት ይችላል፣ ሰላምን ማምጣት ይችላል፣ አገርን ተወዳዳሪና ተፎካካሪ ማለት ይችላል፣ አገርን የሚፎካከር የውጭ ባላንጣን ድል መንሳት ይችላል። በዚህ በኩል ሁሉ ነገር ነው። በዚህ ዘመን the new power ነው። እዚህ ቦታ ያላችሁ እዚህ አዳራሽ ውስጥ ያላችሁ ተአምር መስራት የምትችሉ ሰዎች አላችሁ። እስካሁንም ብዙ ነገር ሰርታችኋል። ከሰራችሁ 1000% በላይ መስራት ትችላላችሁ። ልባችሁ ያውቀዋል፣ እኛም እናውቀዋለን፣ ሁላችን እናውቀዋለን። ችግሩ ይሄ ፈንቅሎ እንዴት ይምጣ ነው። ሲንጋፖር፣ ጃፓን፣ ቻይና፣ ኮሪያ ይዋቸው። ኢትዮጵያ ለትንሽነት የታጨች ሀገር አይደለችም። እንደዛ ቢሆን ኖሮ ነፃ ሆነን አንቀጥልም ነበር። እንደዛ ቢሆን ኖሮ የአንሽን ሲቪላይዜሽን ባለቤት አንሆንም ነበር። ሲቪላይዜሽን ስልጣኔ ኮስትሊ ነገር ነው። ተራራውን መዋጠጥ፣ ማፍረስ፣ አባጣ ጎበጣው ሜዳ ማድረግ ኮስትሊ ነው። ዛሬን ከመብላት ዛሬን ከመኖር ባለፈ ብዙ ነገር መሆን ይጠይቃል። ሲቪላይዜሽን ስልጣኔ ተራና ቀላል ስለሆነ አይደለም ሰዎች የሚፈልጉት። እና ብዙ ነገር ማድረግ እንችላለን። ዊንስተን ቸርችል success is not final, failure is not fatal, it is the courage that continues to count. ስኬት የመጨረሻ አይደለም፣ ውድቀትም ገዳይ አይደለም። አንዴ ይሳካለት ሰው ለዘላለም ይሳካለታል ማለት አይደለም። አንዴ የወደቀ ሰው ለዘላለም ወድቆ ይቀራል ይሞታል ማለት አይደለም። ጽናት ካለን ከቀጠል በግል ህይወታችን በሙያችን በምንሰራበት አካባቢ ከፍተኛ ለውጥ የማስመዝገብ እምቅ አቅም አለ። አሚኮ ትልቅ እድል አለው እጁ ላይ። አሚኮ ውስጥ የሚሰሩ ጋዜጦች ትልቅ እድል አለው። እንግዲህ አማርኛ እንግሊዝኛ የእንትን ቋንቋ መሆኑ የዓለም ቋንቋ መሆኑ እንግሊዞቹን የብዙ ነገር ባለቤት ሆነዋል። አማርኛ በስፋት የሚነገር ቋንቋ መሆኑ አገር ውስጥም ውጭ ሀገርም ብዙ እድል አለው። አሚኮ ያን አድቫንቴጅ ካልቲቬት ካደረገው ብዙ ነገር ማምጣት ይችላል። የክልል ሚዲያ ቢሆንም የሚሰራው ዘገባ ምናምን ብዙ ሰዎች ሊያዳምጡት ይችላሉ። ብዙ ሰዎች ሊያዳምጡት ቢዮንድ ክልል ቢዮንድ አገር ሊያዳምጡት ይችላሉ። ኳሊቲውን ከጨመር ጠቃሚነቱን ከጨመር ህዝብ ህይወቱን የሚቀይርበት መድረክ ካደረግነው ሰዎች ቢዝነስ መስራት የሚፈልጉ ሰዎች የቢዝነስ ሐሳብ የሚያገኙበት፣ መሪ መሆን የሚፈልጉ ሰዎች የመሪ ሐሳብ የሚያገኙበት፣ ሁሉም ከየኢንተረስቱ አንፃር ራሱን የሚያይበት ራሱን የሚያሻሽልበት ጠቃሚ ነገር፣ ያልተነገሩ ታሪኮች፣ ያልተዳሰሱ ቦታዎች ወደ እንትን እያመጣ የሚያሳይ በጣም ቫይብራንት የሆነ ኮንተንት ያለው ሚዲያ ካደረግነው ብዙ ነገር ያመጣል። አንድ ሰልፍ ኤፊካሲ ቲዮሪ የሚባል አለ። ሰዎች በራሳቸው የማድረግ አቅም ላይ በራሳቸው ውጤታማ የመሆን አቅም ላይ ያላቸው ትምምን በስኬታማነታቸው በውድቀታቸው ዋነኛው ጉዳይ ይሆናል። አደርገዋለሁ እችላለሁ ብሎ ካሰቡ ሞስት ፕሮባብሊ ይሳካላቸዋል። የሚያስቡት ደግሞ የተገላቢጦሽ ከሆነ አይሳካላቸውም ነው የሚለው ሰልፍ ኤፊካሲ ቲዮሪ። ካሮል ድዊክ ዘ ግሮዝ ማይንድሴት። እንግዲህ ግሮዝ ማይንድሴት እና ፊክስድ ማይንድሴት ብሎ ይለያል ይሄ ሰውዬ። እና ችሎታ አቅም በጥረትና
በጽናት መቀየር የሚችል ነው፣ መካበት የሚችል ነው፣ ማደግ የሚችል ነው ብለው የሚያምኑትና ታለንት ችሎታ ምናምን የሚባለው ፊክስድ ነገር ነው፣ ቋሚና የተወሰነ ነገር ነው። ማደግ አይችልም፣ መካበት አይችልም፣ መመንደግ አይችልም ብለው የሚያስቡት ሰዎች መካከል ያለው ልዩነት የማታ ማታ ውጤታማነታቸውን ይወስናል፣ ስኬታማነታቸውን ይወስናል ይላል። ሶ ኤቢሊቲ ችሎታ በየቀኑ ብትጽፉ ዝም ብላችሁ አንድ ፔጅ ጽፉ፣ የመጻፍ ችሎታችሁ በጣም ያድጋል። በየቀኑ ብታነቡ ችሎታችሁ እንትን ይላል። በየቀኑ ስክሪፕት እንትን ብትሉ፣ በየቀኑ ዶክመንተሪ ብታዩ፣ አሁን ለምሳሌ በዓለም ውስጥ 5 ቶፕ የሚባሉ ቪዲዮዎች አሉ ሶሻል ሚዲያ ላይ የተለየ ኢምፓክት ያመጡ እና ቢሊየንስ ኦፍ ዶላር አግኝተውባቸዋል ሰዎቹ። አንድ 2 ቪዲዮ ነው የሰራው፣ ሁለቱ የሆነ 300 400 ሚሊዮን ዶላር እንትን ምርጥ ቪዲዮ ሰርቶ ማለት ነው። እስኪ ያን ቪዲዮ አሁን ለምሳሌ why are these 5 videos the best videos in social media ለምንድን ነው ብሎ ጥናት መጽሐፍ ምናምን ተጽፏል። እሱም በደንብ ብታዩት በግላችሁ እንደው ብትሰሩ ለሚዲያው እየሰራችሁ አንዲት ኮንተንት ሶሻል ሚዲያ ከሰሩ ብትሰሩ ተአምር ሊፈጠር ይችላል። ፋይናንሻል ህይወት ሊቀየር ይችላል። ጋዜጠኛ ደሞዝ ጨምሩልኝ ምናምን እያለም ያላዝን አይደለም። በጣም ትልቅ ችሎታ አለው በዚህ ሶሻል ሚዲያ ዘመን። you can create a content በተለይ ሂውማን ኢንተረስት እንትን የሰው ብሎ አሁን ያ ትግሩ ሶ ማች ፖለቲካል ሆነ፣ ሁሉ ነገር ፖለቲሳይዝድ ሆነ። ሚዲያ እኮ ፋንዳሜንታሊ ትልቅ ቢዝነስ እኮ ነው። አሁን ሚዲያ ቢዝነስ እንትን ፖለቲካ ነው፣ 99% ፖለቲካ ነው። ቱ ማች አንዳንዱ ጋር ፐብሊክ ኢንተረስት ብሮድካስቲንግ የለም፣ ዝም ብሎ በጣም ኢንተርቴይንመንት ምናምን ብቻ ሆነ ሌላው ሀገር። የኛ ደግሞ ኤክሰሲቭ ፖለቲሳይዜሽን ሆነ እና መሰዳደብ ምናምን ሆነ ኮንተንቱ ላይ። በጣም ትልቅ ችሎታ ስኪሉ አሁን ኮመርሻላይዝድ መሆን የሚችል ስኪል ነው፣ በጣም ከፍተኛ ስኪል። በዛ ደረጃ ማሰብ ብቻ ነው የሚጠይቀው። ፓሽን እና ጽናት። አንድ ልጅ አለ በጣም እንትን እብድ ነው የሚመስለው ስታዩት። በቃ ቪዲዮ አሳይቶ አይቀር፣ ፎቶ አሳይቶ አይቀር፣ የሰራው ነገር ምናምን ፓሽኑ ይገርመኛል። የሆነ ነገር ላግዝህ ብሎ መጥቶ አግዘኝ ብላችሁት ኦቨር ፐርፎርም አድርጎ በቃ አጨቀጨቀኝ በራሳችሁ ጉዳይ ልትሉ ትችላላችሁ። ግን የያዘው ነገር ሁሉ ወርቅ ነው የሚሆንለት። ሰዎች መጀመሪያ ሳይት ይወፈፈ ነው ምናምን ይሉታል፣ ግን he succeeds በቃ ይገርመኛል። his passion for what he does, his persistence። ሞቲቬሽን ገንዘብ አይደለም፣ በፍጹም አይደለም። ለራስ የሚሰጥ ክብርና ዋጋ ነው። እኔ ዝም ብዬ ሰው ቦታ ተራ ሰው አይደለሁም። I will make a difference፣ አሻራ አለኝ ብሎ ማሰብ። ችሎታ ሊጎል ይችላል ምናምን፣ እሱንም ሰርቼ ጠንክሬ የወደክ አንቤ ልምድ ካላቸው ልምድ አግኝቼ ስልጠና ወስጄ ቀይረዋለሁ ብሎ ማሰብ ይጠይቃል። እሱን ደግሞ ማድረግ ይቻላል። እና ይሄ ግሪት የሚሉት የምዛሜና ግሪት የሚባለው ሰውዬ ፓሽን እና ፐርሲስተንስ ጽናት፣ ታታሪነት ካከልንበት እንትና ሎከስ ኦፍ ኮንትሮል የሚባል ቲዮሪ አለ። እጣ ፈንታችን መቀየር እችላለሁ፣ ያለሁበትን ኢንቫይሮንመንት መቀየር እችላለሁ፣ የማድረግ አቅም አለኝ ብሎ የሚያስቡ ሰዎች አይ እጣ ፈንታዬ ነው የተጻፈ ነው አስቀድሞ ምንም ማድረግ አልችልም፣ ሰወድቅ እጣ ፈንታዬ ነው እድለኛ አይደለሁም ምናምን ብሎ የሚያስቡ ሰዎች መካከል ከፍተኛ ልዩነት አለ። I control my fate, I am the captain of my fate, I am the captain of my soul። እና ምንድን ነው ያለው? I am the master of my fate, I am the captain of my soul ያለው ሰው፣ እንደዛ ብሎ የሚያስበው ሰው ከፍተኛ ልዩነት አለ። I am the captain of my soul፣ captain of my soul ብሎ የሚያስበው ሰው ከፍተኛ ነገሮችን የመከወን የማድረግ አቅም አለው፣ ያ ከዛኛው ይልቅ ማለት ነው። እንደዛ ብለን እናስባለን ወይ? ጃፓን፣ ጀርመኒ ከሁለተኛው ዓለም ጦርነት በኋላ የጃፓን 30% ከ40% ከተማ ፈርሶ ነበር፣ እንዳለ ፈራርሷል። ሁለት ከተማ በኒውክሌር ተመቷል፣ በአቶሚክ ቦምብ ተመቷል። ከዛ ሁሉ ጉድ በኋላ ግን አገራቸውን እንደገና ሰርተው ተአምራት መዝግበዋል። ጀርመኖች እንደዛ ኢስት ዌስት እንደ ጉድ ነው የፈረሱት።
እጣ ፈንታችንን እንቀይራለን። ጥረን ግረን አገራችን የበለጸገች እናደርጋለን። ድህነት፣ እርዛት የአንድ ትውልድ ዕዳ ብቻ ነው መሆን ያለበት። ለሚቀጥለው ትውልድ ችግራን አናወርስም ብለው ቆርጠው የተነሱ ህዝቦች ናቸው። ድንጋይ ፈልጠው ከድንጋይ ሀብት ከምንም ካቧራ እና ግመል እንኳን ውሃ የማይጠጣበት ባህርና ውቅያኖስ ወርቅ ያፈሱት ይቻላል። እና ጽናት፣ ቁርጠኝነት ኃይልን የማድረግ አቅምን ያባዛል። ማዕበልን ተሻግረው የሚያዩ ማዕበሉ የሚደፍቃቸው ሳይሆን ማዕበሉ ከፍታ ላይ የሚቆዩ በችግር ፊት ጸንተው የሚቆዩ ተስፈኞች፣ ኦፕቲሚስትስ፣ ተስፋ የማይቆርጡ በራሳቸው የማድረግ አቅም ላይ ከፍተኛ ትምምን ያላቸው ሰዎች ትልልቅ ነገር ያደርጋሉ። ከድህነት ከሆነች የማትታወቅ ቦታ ከሆነ እንትን የተገኙ ሰዎች ትልልቅ ቦታ ደርሰዋል። ስንቱ ጥሩ ቦታ የተፈጠረ ከጥሩ ፋሚሊ የተገኘ ከሀብታም ቤተሰብ ከተማረ ቤተሰብ የተገኘ ከገዢ ቤተሰብ የተገኘ ወደ ኋላ እንትን ሲል ስንቶቹ የገበሬ ልጆች አርሶ አደር ልጆች ምንም የማይታወቁት ያመጡ ሰዎች ተአምር ሰርተዋል። የተወለድንበትን ቦታ የመጣንበትን ማህበረሰብ ድህነታችንን፣ ችግራችንን፣ እርዛታችንን መቀየር እንችላለን። we can change። መሪዎች የሚያስፈልጉት ለዛ ነው። ጋዜጠኞች የሚያስፈልጉት ለዛ ነው። ኮንተንት ህዝብን ህይወት የሚቀይር የግለሰቦችን ህይወት የሚቀይር ኮንተንት ፕሮዲዩስ ማድረግ እንችላለን። እኔ አሚኮን ለምንድን ነው የማየው ግለሰቦኝ? አይ ኒድ ኮንተንት። አሁን ብዙ ነገር አላችሁ፣ ኢንፍራስትራክቸር አላችሁ፣ ሰውን የሚቀይር ለምሳሌ ብዙ ቪዲዮ የሚሰሩ ልጆች አሉ። አሁን ምን አይነት ቪዲዮ ቢሰራ ነው ሰው ብዙ ሰው የሚያየው? ይሄ የሚያጠፋው አይደለም እላችሁ ፓወር ይሄ ዝም ብሎ መሰዳደቡ ምናምን ብዙ ሰው ያየዋል። ሌላ አልሚ የሆነ የሰዎችን ህይወት የምር የሚቀይር ተአምር ነው ያለው። እና እናንተ የሌሎች ሰዎች ህይወት መቀየር ምክንያት ስትሆኑ ሙያችሁ የብዙ ሰዎችን ህይወት ሲቀይር የብዙ ሰዎችን ገቢ ሲቀይር ከዛ በላይ ሳቲስፋክሽን የለም። ዛት መሳሪያ ዛት ዊፐን ኢዝ ኢን ዩር ሃንድ ያ ችሎታ እጁ ላይ ያለ ዊል ፓወር የሚባለው ባያችሁት ቁጥር እችላለሁ ባላችሁ ቁጥር እየጠነከረ ነው የሚመጣው። ጡንቻ ምናምን በጣም ስትጠቀሙበት ይዝላል፣ ይደክማችኋል። ዊል ፓወር ግን የማድረግ አቅም ግን ኦፖዚት ነው፣ የተገላቢጦሽ ነው። እችላለሁ አደርገዋለሁ ባላችሁ ቁጥር እየጠነከራችሁ ነው የምትመጡት፣ የበለጠ እየገዘፈ ነው የሚመጣው። ጡንቻ ምናምን ግን ፊዚካሊ ይደክማላችሁ። እንችላለን ብላችሁ ታስባላችሁ። የኔ ችሎታ የኔ እውቀት ምናምን አገርን ህዝብን ይቀይራል፣ ዜጎችን ይቀይራል። እኔ ምክንያት አለኝ። እኔ ወደዚህ ስፍራ የመጣሁት እዚህ አካባቢ የተገኘሁት በምክንያት ነው ብላን እናስባለን ወይ? ራሳችን ለትልቅ ነገር እናጫለን ወይ? ምኞት ቅዠት ብቻ ሳይሆን ደግሞ አጭተን የሚያስፈልገውን አቅም መስዋዕት እንከፍላለን ወይ? እናነባለን ወይ? ቁጭ ብለን ለማወቅ እንሞክራለን ወይ? ድካማችን እናስተካክላለን ወይ? በየቀኑ የራሳችን ስህተት እያረምን እየተስተካከልን እንሄዳለን ወይ? ከሌሎች ለመማር ዝግጁ ነን ወይ? ከሁሉ ደግሞ ተስፋ፣ አብሮ መኖር፣ ሰላም የሚያመጣ ነገር ላይ ለመስራት፣ ህዝብን ከህዝብ ላይ የሚያገናኝ ነገር ለመስራት፣ አገርን የሚያጸና ነገር ለመስራት እንጂ ችግር መፍጠርን የሚያበጣብጥን ሰዎች በእኛ ምክንያት ዋጋ እንዲከፍሉ የሚያደርግን ነገር ማድረግ አልፈልግም ብሎ እንወስናለን ወይ? ችሎታችንን ምቃቀማችን ሳንጠቀም ዝም ብለን ገብተን ፈርመን እየወጣን ኖርማል ነገር እየሰራ መኖር የምንፈልግ ሰዎች ነን ወይ? ወይስ ተአምር መስራት ይችላል ብሎ የምናምን ሰዎች ነን ብለን? ትልልቅ እንቅፋቶች ትልልቅ ባደጊያ እንትኖች ናቸው። ኦብስታክሎችን ኦቨርካም ካደረግን እንቅፋቶችን ምናምን አንድ የተጋፍጠር ያሸነፍናቸው ለታ ማስፈንጠሪያ ነው የሚሆኑት። እዚህ ጋር ችግር አለ፣ የካሜራ ችግር አለ፣ እንደዚህ አለ፣ ኢንቫይሮንመንቱ እንትን ነው አይመች፣ ብዙ ነገር ይባላል። ሁላችንም መስሪያ ቤት ሁላችንም እንትን ይባላል። ይሄ ሰበብ ነው።
ትረስትም ያለ የእንግሊዞቹ ምግብ እንደው ታውቃለህ ፊሽ እንግሊዞቹ እንግሊዝ ሀገር ስትሄዱ የምትረዱት ነገር እንግሊዞቹ ምግባቸው ፊሽ ኤንድ ቺፕስ ነው። በቃ ናቹራል ምግባቸው የእንግሊዞች ሌላ ምግብ ሁሉ ከሌላ ሀገር የመጣ ነው። እንግሊዞቹ የመጀመሪያው ኢንዱስትሪያል ሪቮሉሽን የተካሄደበት ሀገር የሆኑት ፊሽና አሳና ቺፕስ ብቻ እየበሉ ነው። ሌላው ምግብ ሁሉ አሁን ሀብታም ሲሆኑ ከየሀገሩ ከህንድ ከቻይና የመጡት ምግብ ነው በሙሉ። እኛ ብዙ እድላለን፣ ብዙ ሀብት አለን። አማራ ክልል ሀብታም ክልል ነው። የአማራ ህዝብ ትልቅ ሀብት ያለው ህዝብ ነው። የመጣንበት ማህበረሰብ የምንሰራለት ማህበረሰብ ብዙ እንትን ያሉት ነው። የምንሰራላት አገር የምንወዳት አገር ብዙ አቅም ያላት እምቅ አቅም ያላት አገር ነች። እያንዳንዳችን ብዙ ተአምር የመስራት አቅም ያለን ሰዎች ነን። ችግሩ ዊል ፓወር ነው። ራስን ለትልቅ ነገር ማጨት ነው። አሻራ መፈለግ ነው ችግሩ። እሱን እስካለ በወደቃችሁ ቁጥር እንቅፋት በገጠማችሁ ቁጥር ወደ ኋላ ካላላችሁ የማታ ማታ ስኬቱ ከባድ ነው የሚሆነው። The paradox of failure ይባላል። The more you fail, if you persist, the higher your chance of ultimate success ይላል። ፌለር ትራፕ ሳክሰስ ትራፕ የሚሉት ነገር አለ። ቢዮንድ ዛት ግን መሆን እንትን ዋናው አእምሮአችን ላይ ነው ያለው። ፓሽን አለኝ፣ ጥንካሬ አለኝ፣ ጽናት አለኝ ብሎ የሚያስቡ ልጆች እንደዚህ ዌስት ፖይንት አካዳሚ የሚባል በጣም አስቸጋሪ ትምህርት ቤቶች የመወጣት እድላቸው በድል በስኬት የማጠናቀቅ እድላቸው 2 እጥፍ ነው። ጀስት ፓሽን ፐርሲስተንስ ያላቸው ሌላ ምንም ነገር አይደለም። ምንም ነገር ሳይኖራቸው ከኛ በ2 ነገር የሚለዩ ፓሽን እና ፐርሲስተንስ ብቻ 2 እጥፍ ስኬታማ የመሆን እድላቸው ነው። አንቤ ደክሜ እውቀቴን ችሎታዬን መቀየር እችላለሁ፣ ጎበዝ ተማሪ መሆን እችላለሁ ብለው የሚያምኑ ሰዎች በ34% አፈጻጸማቸውን ችሎታቸው ምናምን የማሳደግ እድል አላቸው። as compared to በቃ ምንም እኔ ሰነፍ ነኝ እንትን ነኝ ምንም ማድረግ አልችልም ፊክስድ ነው ችሎታዬ ብለው ከሚያስቡ ሰዎች። ጃፓን በ1945 ፈርሳለች ሁሉ ነገር። በ1980 አሜሪካን 80ዎቹ አሜሪካን ተካለች ተብሎ እንትን ተባለ። ሰማይ ደርሰና ተአምር ነው። እኛ በየቀኑ እንደዚህ ዞር ስንል እዚህ ጎንደር እናያለን፣ ወደዛ ዞር ስንል ላሊበላ እናያለን፣ ሸዋን እናያለን፣ ጎጃም እዚህ ሁሉ አባይ አለ ምናምን አለ። ዝም ብሎ ስታዩት ጸጋ በጸጋ ነው። ታሪክ በታሪክ ነው። ድንቃ ድንቅ ነገር ነው የሞላው። ሚራክል ማጂካል የሆነ ነገሮች ነው የሞላው። ይሄን ሁሉ ነገር ይዘን ከችጋር ጋር ከምን ጋር እንኳትናለን? ይሄን ሁሉ ነገር ይዘን እንጣላለን። ይሄን ሁሉ ነገር ይዘን እንደጎደለው ምንም እንደሌለ ሰው አንዱ ሌላውን ጠልፎ ይጥላል። ይሄን ሁሉ ነገር ይዘን ኪሳችን ቤሳቤስቲን የለም እንትን የለም፣ ደሞዝ ትንሽ ነው፣ እኛ ደስተኛ አይደለንም፣ ቤተሰቦቻችን ደስተኛ አይደሉም፣ ልጆቻችን ደስተኛ አይደሉም፣ ተያይዘን ትላለን። ይሄን ሁሉ ነገር ይሄ ሁሉ ሀብት ያለው ትውልድ፣ ማህበረሰብ፣ ክልል፣ አገር በፍጹም ይሄ አይገባውም። መቀየር እንችላለን፣ ግን መንግስት ምን አለ? ኢንዲቪጁዋልስ እንደዛ ማሰብ አለባቸው። አይ ካን ቼንጅ ቲንግስ ብሎ ማሰብ አለባቸው። ለራሴ እቀይራለሁ፣ ማህበረሰቤን እቀይራለሁ፣ የብዙ ሰዎች ህይወት መቀየር ምክንያት መሆን ይችላል ብሎ ማሰብ አለባቸው። አት ሀርት ማለት ነው። ለታይታ ለመድረክ አይደለም፣ ከምር እንደዛ ማሰብ አለባቸው። እንደዛ ሲሆን ትረስት ሚ ቲንግስ ካን ቢ ቼንጅድ ከምናስበው ከምንገምተው በላይ አድማሳዊ የሆነ ለውጥ እዚህ ሀገር ይመጣል። ሄሌን ክለርን ሰባትስ አይነ ስውር ነች። የመስማት ችግር አለ፣ ማዳመጥ ችግር አለ። ኦዲዮ ሃንድ ከፕት ነች ማለት ነው።
መናገር ኮሙኒኬት ማድረግ ቻለች። ኮሌጅ ጨረሰች። 12 መጽሐፍ ጽፋለች። ስንት ጋዜጠኞች ያላችሁ ስንት ብዕራችሁ የሚገርም መጽሐፍ ስንት ጽፈናል። ስንት መጽሐፍ እናነባለን። ጋዜጠኛ ሆነን ማናነብ ሰዎች እንዴት አድርጎ ይሆናል? ስንት መጽሐፍ እንጂ ስንት ታሪክ የምናውቅ ሰዎች ነን። ስንት ስራ ሰርተናል። ግን እሱን መጽሐፍ ጽፈን አሳትመን በገበያው ቤተሰባችንን ደጉመን ለትውልድ ደግሞ እንዲማር እንዲያውቅ ምክንያት ሆነናል። አንድ 20 ቀን 30 ቀን እንቅልፍ አልባ ሌሊት እንትን ብለን አንበን አውቀን ጋዜጠኛ መጀመሪያ ለህዝብ የሚያካፍለው ራሱ ሲያውቅ ነው። በየቀኑ ሲያነብ ነው። ጋዜጠኝነት በጣም ትልቅ ሙያ ነው። የሚከበር ሙያ ነው። በፍቅር ሊወደድ የሚገባ ሙያ ነው። ግን እንደዛ አድርገናል ወይ? ኔልሰን ማንዴላ ከታሳሪነት ከሰለባነት ባንድ ጀንበር ከ27 ዓመት በኋላ ባንድ ሆነ ጥቂት ቀናት ፕሬዝዳንት ሆነዋል። መነሻችን እኛ ታሳሪዎች አይደለም። ሚዲያ አለን፣ ጋዜጠኞች ነን፣ ችሎታ አለን። የምንሰራበት ቋንቋ ሌላው ተምሮት ነው። እኛ ግን የአፍ መፍቻ ቋንቋችን ነው። የምንሰራው ቋንቋ ብዙዎች የሚያዳምጡት የሚናገሩት ቋንቋ ነው። ይሄ ሁሉ ግን ተጠቅመንበታል ወይ? ወደ እድል ቀይረነዋል ወይ? እሱን በጣም ማሰብ ይጠይቃል። የሰው ልጅ መንፈስ፣ የሰው ልጅ የማድረግ አቅም፣ የሰው ልጅ ዊል ፓወር አንዴ ከተነሳ አንዴ ትልቅ ነገር አደርጋለሁ ብሎ ካመነ ከጣፈንታ በላይ ከእድል ፈንታ በላይ በጣም ኃያል ነው። ከሁኔታዎች በላይ ከአስቸጋሪ ሁኔታ በላይ ግዙፍ ነው። ጋዜጠኞች ህይወታቸውን ይቀይራሉ። የብዙ ሰዎችን ህይወት ይቀይራሉ። አገርን ያጸናሉ። ተቋማትን ይገነባሉ፣ ያጸናሉ። are we ready for that? ታሪክ እድልና ጣፈንታ ላጨን ትልቅነት እንደ ትውልድ እንዳገር ዝግጁ ነን ወይ? ኃይል የሚባለው ነገር ሰፊ ድንበር ያለው ትልቅ ወታደር ያለው ብዙ ቁጥር ወታደር ያለውና ኢኮኖሚ ያለው ኃይል አለው ይባል ነበር። ቴሪቶሪ፣ አርሚ፣ ኢኮኖሚ ኃይል አለው ይባል ነበር። ለምን? ኃይል ማለት ጉልበት፣ ቢሮክራሲና መሰረተ ልማት ነበረ ድሮ። አዲሱ ፓወር ግን ትርክት፣ ተደማጭነት እና የመታየት እንትን ሲደመር ተአማኒነት፣ ናሬቲቭ፣ ቪዚቢሊቲ፣ ቢሊቨቢሊቲ ሶስቱ ድምር ነው ኃይል ማለት። ለምን? በዚህ ዘመን ኃይል ማለት ፐርሰፕሽን ነው። ኃይል ማለት ፐርስዌሽን ነው። ኃይል ማለት ፕሬዘንስ ነው። ፓወር ማለት የማሳመን አቅም ነው። ፓወር ማለት ሆኖ መገኘት ፕሬዘንስ ነው። ፓወር ማለት ፐርሰፕሽን ነው። አገራት ኃይላቸው ምንድነው ሲባል ድንበራቸው ምን ያክል ሰፊ ነው፣ መሰረተ ልማት አላቸው ወይ ብቻ አይደለም የሚባለው። የትርክታቸው ኃይል እንዴት ነው? ትርክታቸው ምን ያክል አሳማኝ ነው? ትርክታቸው ምን ያክል ሰዎች ያዳምጡታል? ስንት ቦታ ምን ያክል ተደራሽ ነው የሚባለው። ድንበርህ ትንሽ ሆኖ ትርክት ትልቅ ይሆናል። መሰረተ ልማት ትንሽ ሆኖ ትርክት ትልቅ ይሆናል። አቅም፣ ኃይል፣ ተደማጭነትህ ፊዚካል ሊሚቴሽንህን አልፎ ግዙፍ ያደርጋል። አንዳንዱ ሰው አታዩትም? አጭር ነው፣ ኮስማና ነው፣ ግን ያስፈራል አይደል? እና በሩ ሲከፈትለት አጭር መሆኑ እያወቃችሁ ይሄ በር ያስገባዋል ምናምን አትሉ? እውነቴን እኮ ነው። አንዳንዱ ትንሽ ሀገር ማልታ የምትባል ትንሽ ሀገር ታይኒ ካንትሪ ናት። ማሪታይም እንትላት ያላት ኢንፍሉዌንስ አስገራሚ ነው። ኳታርን ያቱስ ያውን አልጀዚራን ይዛ እንዴት እንደምታንቀጠቅጥ
ሀገር ናት። ዱባይን እስኪዋት በአእምሯችን ላይ ምን እንደሆነ በሁሉ ነገር አንደኛ ነው። አንደኛ ሊፍት ቡርጁ ከሊፋ አንደኛ ነው ይባላል ህንጻው። ሊፍቱም አንደኛ ነው ይባላል። ሁሉ ነገር ሲሄዱ አንደኛ 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 በቃ ትርክቱ ሰማይ ደረሰ። አሸዋና ምናምን የነበረች የሆነች እንትን በተአምር እንትን አለ። መሪነት ኢንፍሉዌንስ ነው። መሪነት ትርክት ነው። ስቶሪ ነው። ስቶሪ ከሌለ የሆነ ታይትል ይኖርሃል ግን በዚህ ዘመን የሚገኝ ትውልድና ዜጋ እንደ በፊቱ አይደለም። የሚነገረው ዜጋ እንትን ትርክት የሚነገርበት ምናምን አይደለም። ትርክትን ያስተጋባል። ትርክትን የተሳተፈ ይቀርጻል። ኦር ትርክትን ያፈርሳል። ግለሰብ፣ አገር፣ መሪነት፣ ተቋም ምናምን ሁሉ ነገር ተቀይሯል። ሪኮግናይዝ ከምናደርገው በላይ ከምንረዳው በላይ ከኛ አንደርስታንዲንግ እንትን በላይ ነገሮች ኢቮልቭ አድርገዋል። የአዲሱ ዓለም ኦፐሬቲንግ ፓወር ኦፐሬቲንግ ሲስተም አዲሱ ዓለም ነገሮችን የሚያከናውንበት ስርዓት እና የሚያሳልጥበት ስርዓት የአዲሱ ኃይል ኦፐሬቲንግ ሲስተም ናሬቲቭ ነው፣ ትርክት ነው። ትርክት ኮሚኒኬሽን ብቻ አይደለም፣ ኢትስ ኮንትሮል መቆጣጠሪያ መንገድ ነው። ኢትስ ኖት ጀስት ኮሚኒኬሽን። ትርክት ሰዎች ምን ማመን እንዳለባቸው ይወስናል። ሰዎች ደግሞ የሚፈጽሙት የሚያደርጉት ያመኑትን ነገር ነው። ይሄ ሀገር ሊሚትለስ ፖቴንሻል አለው፣ ይቀየራል። ሁሉም ገበሬው፣ አርሶ አደሩ በሚሰራበት ሰማይ ይደርሳል። ነጋዴው እንደዚህ ያደርጋል። ወታደሩ ሁሉም መስክ ላይ እንደዚህ አይነት እንትን የሚፈጥር ትርክት ከሰራን ትረስት ሚ ለኢትዮጵያ the sky is the limit. The sky is the limit. ክሬዲቢሊቲ የሚባለው ተአማኒነት የሚባለው ነገር በኢንስቲትዩሽናል ፐርፎርማንስ በተቋማዊ አፈጻጸም ብቻ አይደለም በዚህ ዘመን የሚመጣው በትርክት። አገራት በዓለም ፊት በዓለም ሕዝብ ዘንድ በዓለም ሀገራት ዘንድ ያላቸውን ኢሜጅ ለመቅረጽ ብዙ ይደክማሉ በዚህ ዘመን። ጋዜጠኞች የሀገራቸውን መልካም ስምና ዝና ኢሜጅ ሀያል አድርገው ከፍ አድርገው ሊገነቡ ይችላሉ ወይ ሊያፈርሱ ይችላሉ። ናሬቲቭ ፓወር የሚባለው ምን ያካትታል? 5 ዳይሜንሽን አለው ናሬቲቭ ፓወር። አንደኛው ፍሬሚንግ ነው። ፍሬሚንግ ምንድነው? የትኛው ይተላል ስፖት ላይት ላይ ምን ይሁን ምን እንተው ኢግኖር እናድርገው የሚለውን ይወስናል። ማንዴላ መበቃቀል፣ መጠላላት ምናምን የሚባለው ቬጃንስ ምናምን የሚባለውን ነገር ከስፖት ላይት አውጥቶ እርቅ፣ አብሮ መሆን፣ ሰላም፣ ልማት፣ እድገት የሚባለውን ነገር ስፖት ላይት ውስጥ እንዲመጣ አድርገው የደቡብ አፍሪካን እድል ፈንታ ቀየረ። ኢሞሽናል ሬዞናንስ ሁለተኛው የናሬቲቭ የትርክት ኃይል መገለጫ ነው። የትንም ያክል ኮልድ የሆነ ፋክት የትንም ያክል እንትን ልብን አያራራም፣ ልብን እንትን አይልም። ፋክቱን ዴታውን ተጠቅመህ የምታቀርብበት መንገድ ነው ልብን የሚያራራው፣ የሚያስለቅሰው፣ የሚያሳዝነው ወይ የሚያጨክነው። የሰው ልጅ ጭካኔም ርህራሄም ችሎታዎች አሉት። የጭካኔ የርህራሄም ችሎታ ውስጣችን ላይ ነው ያለው። እኛው ነን ምንራራውም ምንጨክነውም እኛው ነን። ያን ጭካኔን ትቶ ርህራሄን፣ አብሮ መሆንን፣ ሰላምን የሚሰብከውን ኤሌመንት እንዲጎላ በእያንዳንዳችን ውስጥ የሚያደርገው ዴታ ኮልድ ፋክት አይደለም፣ ስቶሪ ነው።
legitimacy of construction ቅቡልነት ናሬቲቭ መሪዎችን ትርክት መሪዎችን ጀግኖች አባቶች አማጺዎች ገንቢዎች አርጎ እንትን ይላል የሆነ ሰው የነበረን ሲምቦል ያደርገዋል የሆነ ሰው ምናቀው ሰፈራችን አብሮ ያደገ ኳስ ይጫወት እንትና ምናቀው ሰው በሆነ ጊዜ ሲምቦል ይሆናል አይናችን ያ ትራንስፎርም ያደርጋል የሆነ የጀግንነት ምልክት የአባትነት ምልክት እያንዳንዳችን እንዳባት ምናየው መሪ ይኖራል የሆነ አባታችን እንትን ብለን ለሱ ዲስፖሰስ አድርገን ከአባታችን ከምናቀው አባት ይልቅ ከምናቀው የበለጠ ምናምነው ሰው ይመጣል ያደርገዋል ናሬቲቭ the way we አገራት በሚት በመፈክር በሪቹዋል ማንነታቸውን አቅበው ከድህነት ወደ ብልጽግና ይሸጋግራሉ ሲንጋፖር አሜሪካ የዛ አይነተኛ ምሳሌዎች ናቸው ዲጂታል ዲፊውዥን ሶስተኛው የትርክት ኃይል መገለጫ ነው ኤሌመንት ኦፍ ናሬቲቭ ፓወር በዚህ ዘመን ከተቋማት አቅም በላይ ከተቋማት የማድረግ አቅም በላይ ሶሻል ሚዲያ በፍጥነቱ በኢንፍሉዌንሱ በሪቹ ሰማይ ደርሷል ተቋም እስከንገነባ ድረስ አገረ መንግስት ግንባታው እስኪጠናቀቅ ድረስ ብሔረ መንግስት እስኪጠናቀቅ ድረስ ያለውን ቮይድ ክፍተት የማድረግ አቅም በሰዎች ላይ የመድረስ አቅም የተቋም ልፍስፍነት ናሬቲቭ ፓወር ጋፑን ሊሞላ ይችላል ለምን ተቋማት ግንባታ ስርዓት ግንባታ ጊዜ ይወስዳል ሰዎችን አንቀሳቅሶ ወደ ልማት እንዲገቡ የማድረግ አቅማችን በተቋማት ግንባታ ጉድለት በመናም ሊሚትድ ነው ይሄን ክፍተት ስትራክቸራል ቦትልኔካችን ስትራክቸራል ትንሽ የሆነ የማድረግ አቅማችንን ሚዲያ በከፍተኛ ደረጃ ሊቀርፈው ይችላል ሊያሳድገው እንዲመነደግ ያደርገው ይችላል ትውስታና አሻራ የታሪካችን መጥፎ ክፍል ካቀረብ ነው ደጋግመን ብናቀርበው እሱ እናስታውሳለን የጸብ አብሮ ያለ መኖር የሀገር መፈረካከስ ምንጭ ይሆናል ጥሩ የሚባለው የታሪካችን ክፍል ደጋግመን ብናቀርበው የደገምነውን ነገር ሰዎች ያስታውሳሉ ያስታወሱትን ነገር መሆን ይፈልጋሉ ባስታወስነው እንዲያስታውሱ ባደረግናቸው ነገር ውስጥ ነገር ቁጥር ፍቅርን መዋደድን አብሮ መኖርን እንዘራለን ወይም ደግሞ መቃቃርን ጥላቻን ፍሬ እንተክላለን ይሄን ማድረግ ከተሳነንስ ምንድነው የሚሆነው ውጤቱ ናሬቲቭ ፓወራችን ዝቅተኛ ከሆነ መጥፎ ትርክ ሲተረክ ዝም ካልመከትን ኢትዮጵያ ብዙ ጠላት አላት ወዳጅም አላት ጠላትም አለ የሀገራችን እጣ ፈንታ በመክተን ድል ነስተን ያስቀራናቸው ወራሪዎች በቀላሉ በዚህ ናሬቲቭ በሚባለው መስኮት መጥተው እርስ በርስ ያበጣብጡናል የኢትዮጵያ ናሬቲቭም ሃይጃክ ይደረጋል ህብረተሰቡ ያለው እምነት ይሸረሸራል ፍራግመንትድ እንሆናለን እንደ ሀገር እናም ተጋላጭ እንሆናለን ለዲስኢንፎርሜሽን ለሚስኢንፎርሜሽን ምናምን በውጤቱ ችጋር ሶሻል ካፒታል ድህነት ይላል በዚህ ዘመን ምንድነው የሚያስፈልገን በዚህ ዘመን ናሬቲቭን የሚመሩ ሰዎች ምንድነው የሚያስፈልጋቸው አንደኛ ናሬቲቭ ኢንተለጀንስ ያስፈልጋቸዋል ናሬቲቭ ኢንተለጀንስ ምን ማለት ነው ትርክትን የማንበብ ሼፕ የማድረግና ኮንቴስት የማድረግ አቅም ማለት ነው ናሬቲቭ ኢንተለጀንስ ድካም ይጠይቃል
ማንበብ ይጠይቃል፣ መለማመድን ይጠይቃል፣ በየቀኑ ኤክሰርሳይዝ ማድረግ ይጠይቃል። ሁለተኛው የትርክት አጂሊቲ ናሬቲቭ አጂሊቲ የሚሉት ነው። ዋናውን መልእክትህን ሳትቀይር ኮር ቫልዩን ሳትነካ እንደየሁኔታው ነገሮች ሲቀያየሩ ከሁኔታው ጋር አዳፕተብል መሆን በየቀኑ የሚሰራ ነገር ነው። በየቀኑ የሚደረግ ጦርነት ነው ናሬቲቭ ጦርነት። በወር በአመት አይደለም። በየቀኑ ሳይደክሙ አጃይል ሆኖ መስራት ይጠይቃል። ሶስተኛው ናሬቲቭ የትርክት መሰረተ ልማትን ይጠይቃል። ናሬቲቭ ኢንፍራስትራክቸር ትርክትን የሚገነባው ቡድን፣ ፕላትፎርም፣ ስለዚህ የሚናገሩ ስለ ትርክቱ የሚናገሩ ሰዎች፣ ኮንተንት ጀነሬት የሚያደርጉ ኢንጂኖችን እና ትርክትን የመተረክ አቅምን ስንገነባ ነው። ኢትዮጵያ፣ አማራ ክልል የኮንተንት ኢንፍራስትራክቸር አብዝቶ ያስፈልጋቸዋል። ይህን ጠንክሮ መገንባት ይጠይቃል። አራተኛው ናሬቲቭ ዲፕሎማሲ ነው። ኢትዮጵያ ታሪኳን፣ ትርክቷን፣ ወጓን ለዓለም ልታደርስ ይገባል። ብዙ የሚነገር ነገር አላት። ኢትዮጵያ ቦታዋና ስፍራዋ ከፍታዋ ትልቅ ነው። አሚኮ የኢትዮጵያ ናሬቲቭ ዲፕሎማሲ አርም መሆን ይችላል። ኢትዮጵያ ወደ ሌላው ዓለም መልእክቷን የምታደርስበት፣ ትርክቷን የምታሰርጽበት፣ ከባላንጣዎቿ ጋር የምትፎካከርበት፣ ከወዳጆቿ ጋር የምታብርበት ፕላትፎርም መሆን ይችላል። ደግሞም ናሬቲቭ ኢቲክስ የሚባል አለ። ስነ ምግባር ይጠይቃል። ትርክት ጥላቻን፣ መቃቃርን፣ ጦርነትን ሊቀሰቅስ ይችላል። ጉዳት ሊያደርስ ይችላል። የማይቀለፈስ የማህበረሰብ መንፈረቃቀን ሊያስከትል ይችላል። ትርክት ጥቅም ላይ የሚውለው ነገሮችን ግልጽ ለማድረግ፣ ህዝብን አንድ ለማድረግና ህዝብ እምቅ አቅሙን ተጠቅሞ የአገሬው ህዝብ እጣ ፈንታውን እንዲቀይር፣ ልማት እንዲያመጣ ለማድረግ ነው። እንዲጣላ፣ እንዲጠላላ፣ ጉዳት እንዲደርስ አይደለም። ስለዚህ ስነ ምግባር በድምሩ በዚህ ዘመን ሚዲያን፣ ኮሚኒኬሽን እና ናሬቲቭ የሚመራ ሰው ናሬቲቭ ኢንተለጀንስ፣ ናሬቲቭ አጂሊቲ፣ ናሬቲቭ ኢንፍራስትራክቸር፣ ናሬቲቭ ዲፕሎማሲ እና ናሬቲቭ ኢቲክስ ያስፈልገዋል። በዚህ ዘመን እነዚህን ክሪቲካል ኢንፍራስትራክቸር የሚመሩ ኢትዮጵያውያን የምትመሩት እናንተ ኢትዮጵያን ከሶስተኛው ዓለም ወደ አንደኛው ዓለም የማሻገር ኃላፊነት የተጣለበት ትውልድ እናንተ መሆን መገንዘብ ይጠይቃል። እየታገልን ያለነው ዝም ብሎ ኢኮኖሚውን 10% 20% ለማሳደግ አይደለም። እየታገልን ያለነው ለሲቪላይዜሽን ነው፣ ለስልጣኔ ነው። ሲቪላይዜሽናል ትግል ነው ብሎ ማሰብ ይጠይቃል። የተሰባበሩ የተነጣጠሉ ፍራግመንት ስቶሪዎችን አንድ አድርጎ ሀያል አድርጎ መጠቀም ይጠይቃል። ሶ ናሬቲቭ ፓወር ስትራቴጂክ ፓወር ነው። ስትራቴጂያዊ አቅም ነው። ዝም ብሎ ሶፍት ፓወር አይደለም። ስትራቴጂክ ካፓቢሊቲ ነው። በናሬቲቭ ፓወር አገርን መምራት ይቻላል። በናሬቲቭ ፓወር ተቋም መምራት ይቻላል። በናሬቲቭ ፓወር ዜጎችን መምራት ይቻላል። ተቋሜን አገሬን እየመራ ያለው ናሬቲቭ ምንድን ነው? ያን ስቶሪ ማን ነው ሸፕ እያደረገ ያለው? ምን አይነት መጻኢ ሁኔታ ነው እየፈጠርን ያለው ነው በጠይቅና እዛ ውስጥ አስተዋጽኦ ማድረግ ይገባል። ናሬቲቭ ፓወር it can create something out of nothing። ምንም በሌለበት ሁኔታ ትልቅ ነገር። ለምሳሌ አንድ የሆነች ቃል ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን የሚለው ምን ያደረገ ተአምር ነው የፈጠረው አይደል? ከየቤቱ ሰው እንቀሰቀሰ። ባንክና ታንክ የነበረውን ቲፒኤልኤፍ ሄልፕለስ አደረገው። ተአምር አደረገ። A phrase can become a movement. A word can become a movement.
አንድ የሆነ ሲምቦል ህዝብን አንቅቶ ወደ ትልቅ ነገር እንዲሄድ ከድህነት ወደ ብልጽግና እንዲሄድ ማድረግ ይቻላል። ዝም ብሎ ከኢማጂኔሽን ወደ ግሎባል ኢንፍሉዌንስ ሊያሳድጋት ይችላል ኢትዮጵያን። ጥላቻን፣ ጸብን፣ ጦርነትን በተአምር አስቁሞ ሰላምን፣ መዋደድን፣ ፍቅርን ሊያባዛ ይችላል። ለምን አእምሮ ውስጥ ነው ጦርነት የሚጀምረው? ጥላቻ የሚጀምረው አእምሮ ውስጥ ነው። ጸብ የሚጀምረው አእምሮ ውስጥ ነው። we can change that። አእምሮን ሰላም እንዲሆን ካደረግነው እንትኑ ይቆማል፣ የሚተኮሰው ነገር ይቆማል። we have that capability። በጀት ሳይኖር ሚሊዮኖችን ማንቀሳቀስ እንችላለን ለትልቅ ነገር፣ ለትልቅ ዓላማ። ቁስ እንዲድን እንዲሽር፣ ክብር አይነተኛ አገራዊ ሁኔታችን እንዲሆን፣ ሰው እንድንሸት ሊያደርገን ይችላል። ድሮ ናሬሽን ሲቪላይዜሽን ነበረ። መጀመሪያ ሲጀምር ይሄ ኦራል ኢራ ላይ ይሄ በንግግር የሰው ልጅ ጽሁፍ ሳይጀምር መጻፍ ሳይጀምር ፓወር ማን እጅ ነበር? ሽማግሌዎች፣ የሃይማኖት መሪዎች እጅ ነበር። እንትን ሚሞሪ፣ ትውስታ፣ ሞራሊቲ፣ ሚት፣ ሚኒንግ ነበር እና ናሬቲቭ ትርክት ማን ከማን ጋር ነው? ማን ይመራል? ማን ነው ዲቫይን? ማን ነው መለኮታዊ የሚለውን ነገር ያቋቁም ነበር። so story was a civilization። ስቶሪ ራሱ ስልጣኔ ነበር ማለት። ፕሪንት ኢራ ላይ ምን ሆነ? የህትመት ኢራ ወቅት ላይ ማስ ኮንሽስነስ የሚባለው ሰዎች በስፋት ተቀራራቢ የሆነ እውቀት፣ ተቀራራቢ የሆነ ንቃት አዳበሩ። ሶ አስተሳሰብ ምናምን የሚባለው አቤታዊ በሆነ መንገድ ተቀየረ። ጋዜጦች ፓብሊክ ኦፒኒየን መቅረጽ ጀመሩ። መጽሐፎች ሳይንስን፣ ሴኩላሪዝም፣ ክሪቲካል ቲንኪንግ የሚባለውን ነገር አስፋፉ። ሶ በዚህ ወቅት ማስ ኮንሽስነስ እንትን ሆነ። ብሮድካስት ኢራ በሚባለው ወቅትስ ትርክት የሀገሬው ድምጽ ሆነ፣ ዘ ቮይስ ኦፍ ዘ ኔሽን ሆነ። ቴሌቪዥን፣ ራዲዮ ብሔራዊ ኢማጂኔሽን ማሳያ ሆኑ። ሶ ፕሮፓጋንዳ እና ፐብሊክ ሰርቪስ የሚባለው ነገር እንትን አደረገ። አሁን በምንገኝበት የኢንተርኔት ኢራ በሚባለው ዘመንስ ቀውስ አለ፣ ኮኔክሽን አለ። ኪዮስን ኮኔክሽን፣ ኮሚኒኬሽን ዓለም አቀፋዊ፣ ፈጣን፣ አድማሰ ብዙ ሆነ እና ናሬቲቭ የሚባለው ነገር ናሽናል ኮንትሮልን፣ ብሔራዊ ቁጥጥርን ተሻገረ። ኦፕን ሆነ፣ እንደ መሳሪያም ጥቅም ላይ ዋለ። በአንድ በኩል ፌክ ኒውስ አለ፣ በሌላ በኩል ትክክለኛ መረጃ አለ። ኮኤግዚስት ያደረጉ። በዚህ ዘመንስ በማህበራዊ ሚዲያ ዘመንስ ምንድን ነው? ሁሉም ሰው ስቶሪ ቴለር ነው። ሁሉም ኮሚኒኬተር ነው። ሁሉም ምስክር ነው። ሁሉም ብራንድ ነው። ኤቭሪዋን ኢዝ ኤ ባትል ግራውንድ። የጦርነቱ የፍልሚያው ቦታ ነው። ሶ እውነትና ውሸት፣ አቴንሽንና አኪሬሲ፣ ርህራሄና የገደል ማሚቶነት አብሮ መሳ ለመሳ ተሰለፈ። በኤአይ ዘመንስ ምን ይሆናል? የሚቀጥለው ዘመን ሪያሊቲ እና ሲሙሌሽን መሳ ለመሳ ይሄዳል። እውነትና በኤአይ የተፈጠረው እውነታ ማለት ነው። ዲፕ ፌክ፣ ቻትቦት፣ ሲንቴቲክ ኢንፍሉዌንሰርስ፣ ሰው ብቻ አይደለም ሲንቴቲክ ኢንፍሉዌንሰር ኋላ ላይ እናየዋለን። ኢንስታንት ሜሴጂንግ፣ ሲሙሌትድ ዓለም ሁሉ። ሶ ናሬቲቭ ኮድድ እና በአልጎሪዝም እንደ
መሳሪያ ጥቅም ላይ እንደ ኒኩሌር ሀያል የሆነ ነገር ይሆናል በዚህ ዘመን ማለት ነው። ሶ በዚህ ዘመን ናሬቲቭ የፍቅር የአብሮ መኖር ምንጭ ሊሆን ይችላል፣ የጦርነት የቀውስ ምንጭ ሊሆን ይችላል። ሰው ልጅ ሰው እንዲሸት አብሮ እንዲኖር ፍቅር ምንዘራዝበት መሳሪያ እዛው ያለ ጥላቻን ጦርነት ሰባቂ ሊሆን ይችላል። በዚህ ዘመን ናሬቲቭ የሚባለው ተአምራዊ ኃይል ነው። ለምን? ናሬቲቭ ፓወር ከሰራዊት በላይ ፈጥኖ ይደርሳል። ከፖሊሲ በላይ ጥልቅ በሆነ ሁኔታ ውጤታማ ይሆናል። ከትውስታ በላይ ለረጅም ጊዜ ይቆያል። የተረሱ ሀቆች እውነታዎችን ህይወት እንዲዘራባቸው ያደርጋል። አገሮችን እምነቶችን ወደ ትልቅ ነገር ያሻግራል። በመሆኑም ሚዲያ ማለት በዚህ ወቅት ትውስታ፣ መስታወት፣ ሜጋፎን እና ሚኒንግ ሆኗል። ኮሚኒኬሽን ማለት ኮኔክሽን፣ ካልቸር እና ቼንጅ ሆኗል። ናሬቲቭ ማለት አይደንቲቲ፣ ኢንፍሉዌንስ እና ኢማጂኔሽን ሆኗል። ሶ በዚህ ዘመን ውስጥ መጻፍ የምትችሉ ከሆነ፣ መናገር የምትችሉ ከሆነ፣ ዲዛይን ማድረግ የምትችሉ ከሆነ፣ ፖስት ማድረግ የምትችሉ ከሆነ፣ መቅረጽ የምትችሉ ከሆነ፣ ሸር ማድረግ የምትችሉ ከሆነ ሀብታም ላትሆኑ ትችላላችሁ። ገንዘብ ላይኖራችሁ ይችላል። ቴክኖሎጂ ላችሁ ትችላላችሁ። ደሞዛችሁ ትንሽ ሊሆን ይችላል። ናሬቲቭ የሚባለው ነገር ታቋቁማላችሁ። ከዚህ ቀደም ናሬቲቭ ቢውልድ የሚያደርጉ ሰዎች ሀብታሞች ናቸው። ናሬቲቭ ቢውልድ የሚያደርጉ ሰዎች ትልልቅ ስቱዲዮ ያላቸው፣ ትልልቅ ማሽን ያላቸው፣ በጣም ትልልቅ ዝና ያላቸው ሰዎች ናቸው። እና ሁላችንም አይደለም ጋዜጠኞች ሆነን ሌላም ሰው ሆኖ ናሬቲቭ ቢውልደር ነው። ናሬቲቭ ፓወር አንዱን ሀገር ወዳጅ አንዱን ሀገር ጠላት አድርጎ ሊያስቀምጥ ይችላል። አንድ ፐብሊክ ኦፒኒየንን ይቀርጻል። ናሬቲቭ ፓወር የአንድ ሀገር ህዝቦች ማንነታቸውን፣ የውጭ ፖሊሲ ፖዚሽኒንጋቸውን ያሳያል። ቪኦኤ አገር ውስጥ አይሰራም ነበር። አሁን እንኳን ትራምፕ እንትን ብሎታል። ቪኦኤ የሀገር ውስጥ እንትን ሚዲያ አገር ውስጥ ከፍታችሁ ሬዲዮ አሜሪካን ሀገር ሆናችሁ ብትከፍቱ አይሰራም። ጃምድ ነው። ወደ ውጭ ብቻ ነበር የሚሰራው። ለምን? ለኢንፍሉዌንስ ነው የሚሰራው። አሜሪካ ሌላውን ዓለም ኢንፍሉዌንስ የምታደርግበት መሳሪያ ነው እንጂ አገር ውስጥ ላይ እንትን አይል። አንድ ሪያሊስት ቲዮሪ ኦፍ ኢንተርናሽናል ሪሌሽን የሚባል እንትን አለ እና መንግስታት በሚዲያ አማካኝነት የሚፈልጉ ሰልፍ ኢንተረስታቸውን ማሳካት ይችላሉ። የነሱን ናሬቲቭ ሌጂቲማይዝ ለማድረግ ይችላሉ። የጠላትን የተፎካካሪ ናሬቲቭ ደግሞ ዲሊቲማይዝ ማድረግ ይችላሉ ይላል። ምንድነው የሚለው ይሄ ቲዮሪ? ዜጎች በባንዲራው ስር እንዲሰበሰቡ፣ በባንዲራው ጥላ እንዲሰበሰቡ፣ በሀገር ዙሪያ በሀገር ጥቅም ዙሪያ ተሰብስበው ትልቅ ነገር እንዲያከናውኑ ምክንያት መሆን ይችላል ናሬቲቭ ፓወር ይላል።